ወደዚህ ድንቅ ቦታ ለመድረስ ውቅያኖስን ማቋረጥ ከ6000 በላይ ኪሎ ሜትሮችን መጓዝ ይጠይቃል። በዓለም ዙሪያ ብዙ ተጉዣለሁ፣ ነገር ግን እንደዚህ አይነት ጉዞ አጋጥሞኝ አያውቅም። ስለዚህ ቦታ አስቀድሜ ፎቶዎችን አይቻለሁ፣ ቪዲዮዎችንም ተመልክቻለሁ። ነገር ግን ይህ ቦታ በእኔ ላይ ለፈጠረው ስሜት ምንም ነገር ሊያዘጋጀኝ አልቻለም። ምክንያቱም እንደነዚህ ያሉ ቦታዎች በምድራችን ላይ ጥቂት ናቸው። ተወልጄ ያደግኩት ደሴት ውስጥ ቢሆንም በዚህ ልክ ከመሬት የተራራቀ አይደለም። በእርግጥ ሰዎች እዚህ ውስጥ ይኖራሉን? ህይወትስ ምን ይመስላል? ዛሬ በምድራችን ላይ ካሉ እጅግ በጣም ርቀው ከሚገኙ ደሴቶች መካከል 3ቱን እንጎበኛለን። እነዚህ ደሴቶች እያንዳንዳቸው ለተለያዩ አህጉራት ቅርብ ናቸው። እንዲሁም እያንዳንዳቸው የየራሳቸው የሆነ አስደናቂ ታሪክ አላቸው። ጉዟችንን የምንጀምረው ከ3ቱ ደሴቶች መካከል በአንጻራዊነት ከምድር ብዙም ካልራቀችው የፋሮ ደሴት ነው። ይህች ምድር የጥንቶቹ የቫይኪንጎች ሀገር ናት። ከሰው ቁጥር ይልቅ በጎች የሚበዙባት ልዩ ስፍራ ናት። ከውቅያኖስ በታች ተቆፍረው የተሰሩ አስደናቂ ዋሻዎች መገኛም ናት። እዚህ ሲሆኑ የብቸኝነትና የርቀት ስሜት በደንብ ይሰማዎታል። ሆኖም ግን ከዓለም ያን ያህል የራቀ አይመስልም። ቀጥለን በየመን ወደምትገኘው ሶኮቶራ እንጓዛለን። ይህች ደሴት በምድር ላይ ያለች ሳትሆን መልክዓ ምድሯ ሙሉ በሙሉ የሌላ ፕላኔት አካል ይመስላል። በዓለማችን ላይ እጅግ ብርቅዬ የሆኑ እጽዋት መገኛ ስትሆን ከነዚህም መካከል የብቸኝነትና የገለልተኝነት ምልክት የሆነውና በብርቅዬነቱ የሚታወቀው የድራገን ደም ዛፍ ይገኝበታል። ይህ መገለል የመጣው በባህር ብቻ ሳይሆን በጂኦግራፊያዊ አቀማመጥና በፖለቲካዊ ምክንያቶች ጭምር ነው። በመጨረሻም በዓለም ላይ እጅግ በጣም ርቃ ወደምትገኘውና ሰው ወደማይኖርባት ቅድስት ሄሌና እናመራለን። በአትላንቲክ ውቅያኖስ መካከል የምትገኝና እንደ ተፈጥሯዊ እስር ቤት የምታገለግል ደሴት ናት። ጎረቤት ሀገር የላትም። ወደ እርሷ የሚያደርስ መንገድም የለም። እንዲሁም አንዴ ከገቡ ማምለጫ የለም። የ500 ዓመታት መገለልን በጉዟችን እንጎበኛለን። ጉዟችንን የምንጀምረው ከዚህ ነው። Welcome to Faroe Island. በሰሜን አትላንቲክ ውቅያኖስ እምብርት በአይስላንድና በኖርዌይ መካከል የፋሮ ደሴቶች ይገኛሉ። ከቀሪው ዓለም ተነጥለው የቆዩ 18 ትንንሽ ደሴቶችን አቅፋ የያዘች በድምሩ 50,000 የሚጠጉ ሰዎች ብቻ የሚኖሩባት ልዩ ምድር ናት። በእነዚህ ደሴቶች ውስጥ እንደዚህ ያሉ ጥቃቅን መንደሮችን ታገኛላችሁ። እነዚህ ቤቶች ውስጥ የሚኖሩት 18 ሰዎች ብቻ ናቸው። ከባህር ወለል በታች 70 ሜትር ጥልቀት ያለው በዓለማችን የመጀመሪያውን የባህር ውስጥ የትራፊክ አደባባይ ገንብተዋል። በድምሩ 25 ዋሻዎች ሲኖሩ 4ቱ ከባህር በታች የተገነቡ ናቸው። ቀሪዎቹ ደግሞ ተራሮችን ጥሰው የተሰሩ ናቸው። የመጀመሪያው ዋሻ የተገነባው በ1960ዎቹ ሲሆን ረጅሙ ዋሻ ደግሞ 11 ኪሎ ሜትር ያህል ይረዝማል። ደሴቲቱ ላይ ደርሰናል። ይህ ደግሞ ከአውሮፕላን ማረፊያው ቀጥሎ የምናገኘው የመጀመሪያው ፏፏቴ ነው። Welcome to the Faroe Islands. እንኳን ወደ ፋሮ ደሴቶች በደህና መጣችሁ። እርሷ የምትኖረው እዚህ ነው፣ በዓለም ዳርቻ። እዚህ ምን ትሰሪያለሽ? ተፈጥሮን እየተደሰትኩበት ነው። በየቀኑ በተራሮች ላይ በእግር ጉዞ ቀኖቼን አሳልፋለሁ። ይህች የፋሮ ደሴቶች ከተማ ናት። ምንም እንኳን የፋሮ ደሴቶች ትንሽ ብዙም የማይታወቁና በአትላንቲክ ውቅያኖስ መሃል ተነጥለው የሚገኙ ቢሆኑም ብዙ ትላልቅ ሀገራት ያልደረሱበትን ስኬት አሳክተዋል። በዓለማችን ላይ የመጀመሪያውን የባህር ውስጥ የትራፊክ አደባባይ የገነቡት እዚህ ዋሻ ውስጥ ነው። አሁን ካለንበት ቦታ በታች ውቅያኖስ አለ። ወደ አደባባዩ እየተጠጋን ነው። ተመልከቱ። ከውቅያኖስ በታች ነን። መንገዱ ወደ ቀኝና ወደ ግራ ይከፈላል። ይህን አስቡት። በእነዚህ ደሴቶች ላይ ለሚኖሩ 50,000 ሰዎች ብቻ እንዲህ ያሉ በርካታ ዋሻዎችን ገነቡ። አሁን ያለነው ከውቅያኖስ በታች ነው። ይህ የሚያሳየው እዚህ ያሉ ዜጎች በዓለም ላይ ካሉ ሌሎች ሀገራት አንጻር ያላቸውን ከፍ ያለ ዋጋ ነው። እነዚህ ተራ የትራፊክ መስመሮች አይደሉም፣ በተፈጥሮ መካከል የተቀረጹ የኢንጂነሪንግ ድንቅ ስራዎች ናቸው። አሁን ደግሞ የቫይኪንጎች መንደር ደርሰናል። ይህ በዓለማችን ላይ እጅግ ጥንታዊ ከሆኑ የቫይኪንጎች መንደር አንዱ እንደሆነ ይነገራል። እዚህ የሚነገረው የአካባቢው ቋንቋ ከጥንታዊ የኖርዲክ ቋንቋ የመጣው ፋሮኛ ነው። የነዋሪዎቻቸው ልማድና የአኗኗር ዘይቤ አሁንም ድረስ የድሮውን ሰሜናዊ መንፈስ ተላብሷል። እንዲያውም የፋሮ ስም ራሱ የበጎች ደሴት ማለት ነው።
እዚህ እስር ቤት አለ። ነገር ግን ከለመድነውና ከምናውቀው አይነት እስር ቤት ፈጽሞ የተለየ ነው። ጠባቂዎች የሚቆሙባቸው ግንቦች፣ እሾሃማ ሽቦዎች ወይም ረጃጅም ግድግዳዎች የሉም። ከባድ ወንጀል የፈጸሙ እስረኞች እዚህ አይቀመጡም፣ ወደ ዴንማርክ ይላካሉ። ይህ ደግሞ በፋሮ ደሴቶች ትልቁ ሐይቅ ነው። አሁን ደግሞ የደሴቲቱ ነዋሪዎች እንዴት እንደሚኖሩ እንመለከታለን። የፋሮ ደሴት ነዋሪዎች አኗኗር ይህን ይመስላል። This is my place. This is small. ይህ የኔ መኖሪያ መንደር ነው። ሳንዳቫጉር የምትባል ትንሽ መንደር ናት። ያ እዚያ የምታየው ደግሞ የኔ ቤት ነው። ባህላዊ የፋሮ ደሴቶች ቤት። ፈረሶችን ለማየት በዚህ በኩል እንሂድ። ኦ ፈረሶች አሉሽ? አዎ አሉኝ። የአይስላንድ ፈረሶች ናቸው? አዎ የአይስላንድ ፈረሶች ናቸው። እናንተ ሰላማዊ ኑሮ የምትኖሩ ይመስለኛል። ልክ ነኝ? አዎ እንደዛ ነው። ይህንን ቦታ የምድር የመጨረሻው ገነት ብለው ይጠሩታል። እናንተ ከዓለም በጣም የተነጠላችሁ አይደላችሁም፣ ማለትም ለመነጠል የቀረባችሁ እንጂ። እኔ ግን የተገለልን ይመስለኛል። በሆነ መልኩ አዎ። ግን አሁን የራሳችን አየር መንገድ አለን። ወደ ዴንማርክና ወደ ሌሎች ቦታዎች የሚሄዱ መርከቦችም አሉን። ፈረሶች ስለሚያውቁሽ ነው ወደኛ የመጡት? አዎ እነሱ ያውቁኛል፣ ድምጼን ይለዩታል። ኦ በእውነት ልክ እንደጠራናቸው ሁሉ ወደኛ እየመጡ ነው። የዚች ስም ክሊስፓ ነው። ሌላኛዋ ደግሞ ሳሪያ ትባላለች። ዋው በጣም የሚያማምሩ ናቸው። መንካት እችላለሁ? አዎ ይቻላል። እርሷ በጣም ስሜታዊ ናት፣ በጣም ትጠነቀቃለች። ይችኛዋ ደግሞ በጣም ትወድሃለች፣ እኔም እወዳታለሁ። የፋሮ ደሴቶች ነዋሪዎች የሚኖሩት በዚህ መልኩ ነው። ቤቶቻቸውም እንደምታዩት ናቸው። ከገቢ ምንጮቻቸው ከ90 በመቶ በላይ የሚገኘው ካሳ ሀብት ነው። That's the reason why we're here. የመጣንበትም ዋና ምክንያት ይሄ ነው። የአሳ ሀብትና የሳልሞን ኢንዱስትሪ ባይኖር ኑሮ እዚህ አንኖርም ነበር። ታዲያ እርስዎ የፋሮ ደሴት ተወላጅ ነዎት? አዎ የፋሮ ደሴት ተወላጅ ነኝ። ታዲያ ቅድመ አያቶችሽ ቫይኪንጎች ናቸው? አዎ ልክ ነህ። ከኖርዌይ ቫይኪንጎች የመጡ ናቸው። ከስኮትላንድና ከአየርላንድ ከነበሩ የኬልቲክ ህዝቦች ጋርም ይገናኛሉ። ከዚህ በፊት ዓለምን በባህር ሲያዳርሱ ነበር ማለት ነው። ከ1000 ዓመታት በፊት ወደ አይስላንድ፣ ግሪንላንድና በመጨረሻም ወደ ካናዳ ተጉዘዋል። ከ1000 ዓመታት በፊት እነዚህ ደሴቶች በሰሜንና በምዕራብ መካከል ይጓዙ ለነበሩ ቫይኪንጎች ማረፊያ ነበሩ። ዛሬም ድረስ ደሴቶቹ ያንን የመረጋጋትና የመገለል ስሜት ጠብቀው ይኖራሉ። ቫይኪንጎች በባህር በመርከብ ሲጓዙ የነበሩ የሰሜን አውሮፓ የጦር መሪዎች ነበሩ። ከስካንዲኔቪያ ሀገራት የተነሱት እነዚህ ደፋር ተጓዦች በእንጨት በተሰሩ ግዙፍ መርከቦቻቸው እየተጓዙ ማናቸውንም ማዕበል በመቋቋም አዳዲስ አህጉራትን ያገኙ የባህር ንጉሶች ነበሩ። በጦር ሜዳ ያላቸው ብርታትና የጥንታዊ አኗኗራቸውን ሚስጥር የያዙ እነዚህ ተዋጊዎች የዓለምን ካርታ በመቀየርና በንግድ መስመሮች በመቆጣጠር ለዘመናት የቆዩ ስማቸውን በታሪክ መዝገብ ላይ በወርቃማ ቀለም ያሰፈሩ ሰዎች ናቸው። I like it here. ይህንን ቦታ በጣም እወደዋለሁ። ሰላሙንም እወደዋለሁ። የአየር ሁኔታውንም እንዲሁ። ተፈጥሮውንም እወደዋለሁ። ወደ ትልቅ ከተማ በፍጹም አልሄድም፣ በፍጹም አላደርገውም። 17 ዓመትሽ ነው? አዎ የ17 ዓመት ልጅ ነኝ። ሄይ ቤታችሁ ስለተቀበላችሁን አመሰግናለሁ። ምንም አይደል፣ እንኳን ደህና መጣችሁ። እኛ እጅግ ልዩ እንደሆንን ይሰማኛል። የህዝባችን ቁጥር 55000 ብቻ መሆኑን ለሰዎች መናገር በጣም ደስ ይለኛል። ይህ በጣም አሪፍ ነገር ነው ብዬ አስባለሁ። ስለ ፋሮ ደሴቶች ስትነግሪያቸው ሁሉም ሰው ያውቀዋል? አይ የት እንደሆነ ስጠይቃቸው ብዙዎች የት እንደሚገኝ አያውቁም። እንዲያውም በአውሮፓ ውስጥ ያሉ ሰዎችም ቢሆኑ አያውቁትም። እዚህ ያሉትን ወጣቶች በሙሉ ማወቄ በጣም ደስ ይለኛል። ትልቅ የጓደኛሞች ስብስብ መፍጠር እዚህ በጣም ቀላል ነው። ሁሉም ሰው እርስ በርስ ስለሚተዋወቅ ነው። አዎ ሁሉም ሰው እርስ በርስ ይተዋወቃል። በወደፊት ህይወትሽ ከዚህ ለመውጣት ታቅጃለሽ ወይስ ለዘላለም እዚህ ለመኖር ትመለሻለሽ? እናቷ ፊት ይህ ጥሩ ጥያቄ ነው። እሷ እናቷን እያየች አይ እንደምትል አውቃለሁ። እኔ አላውቅም። በፋሮ ደሴቶች የህይወትን ዘመን በሙሉ መኖር እንደምፈልግ እርግጠኛ አይደለሁም። እኛ ከዓለም በጣም የተነጠልን ነን። አዎ በበጋ ወቅት በጣም ውብ ነው። ቤተሰቦቻችንም እዚህ አሉ። ይህ እውነተኛ የፋሮ ቤተሰብ ነው። ታዲያ አንቺ ዴንማርካዊ አይደለሽም አይደል? አይደለሁም። እኔ ፋሮአዊ ነኝ። ሀገሪቱ የዴንማርክ አካል አይደለችም?
አዎ ሀገሪቱ የዴንማርክ አካል ናት። ነገር ግን ከዴንማርክ ጋር የባህል የስሜት ትስስር አይሰማንም። እኛ የራሳችን ማንነት አለን፣ የራሳችን ባንዲራ፣ የራሳችን ቋንቋ አለን፣ የራሳችን የብሔራዊ መዝሙርም አለን። ኦ ጥቂቱን መዘመር ትችያለሽ? ይህ በፋሮ ደሴት የሚለበሰው ባህላዊ ልብስ ነው። በእርግጥም የሚኮሩበት ባህል እንዳላቸው ቋንቋቸውን፣ ባህላቸውና ሀገራቸውን ምን ያህል እንደሚወዱ ማየት ይቻላል። ምንም እንኳን የዴንማርክ አካል ቢሆኑም ወጋቸውን ግን አሁንም ጠብቀው ይኖራሉ። እነዚህን ልብሶች በልዩ ልዩ በዓላት፣ በብሔራዊ ቀናቸውና በሰርግ ስነ ስርዓቶች ላይ ይለብሷቸዋል። Yeah, there's so many layers. እዚህ ያሉት ልብሶች ብዙ ንብርብሮች አላቸው። በቀሚስ ውስጥ እንኳን ሙቀቱ እንዲሰማ ያደርጋሉ። ምክንያቱም እዚህ አካባቢ ሁልጊዜ ብርድ ነው። ይህ ደግሞ ባህላዊ ዳንሳችን ነው። 2 እርምጃ ወደ ግራ፣ 1 እርምጃ ወደ ቀኝ እያልን እንደንሳለን። በእነዚህ ባህላዊ ልብሶች ተውበን በሰርግ ስነ ስርዓቶች ላይ ይህንኑ ነው የምንጨፍረው። አሁን ያለነው ከአንድ ቤተሰብ ውስጥ ነው። አመሰግናለሁ። ምንም አይደል። እንኳን በደህና መጣችሁ። እዚህ ከሴቶች ይልቅ ወንዶች ይበልጣሉ አይደል? አዎ በፋሮ ደሴቶች ከሴቶች ቁጥር አንጻር 2000 የሚበልጡ ወንዶች አሉ። ለዚህ ነው ደሴቲቱ ሴቶች የሚያስፈልጓት። ብዙ ሴቶች ከውጭ ሀገር የሚመጡት ለዚህ ነው። ገባኝ። የሴቶች ተፈላጊነት ከፍተኛ ነው ማለት ነው። እንዴት እንደተዋወቃችሁ ልትነግሩን ትችላላችሁ? መጀመሪያ የተዋወቅነው ኢንተርኔት ላይ ነው። ከዚያ ዴንማርክ ውስጥ ተገናኘን። በመጨረሻም ወደዚህ መጣሁ። በጣም ጥሩ። ስለተቀበላችሁን እናመሰግናለን። ወደ ሌላኛዋ ሚስጥራዊ ዓለም ወደ ሶኮትራ እንኳን በደህና መጣችሁ። ከ6 ሚሊዮን ዓመታት በፊት ከአፍሪካና ከአረቢያ ባህረ ገብ መሬት ተነጥላ የቀረችው ይህች ደሴት በምድር ላይ ከማይገኙ እጽዋት ውስጥ 37 በመቶውን በውስጡ አቅፋለች። ወደዚች በዓለም ላይ እጅግ ውብ ወደ ሆነችው ቦታ የሚደረጉ በረራዎች በጣም ውስን ናቸው። በአብዛኛው በሳምንት 1 ወይም 2 ጊዜ ብቻ በረራዎች አሉ። ሶኮትራ ደርሰናል። እዚህ ሁሉንም ነገር ለየት ያለ ነው። የመኪና ታርጋዋ እንኳን የድራገን ደም ዛፍን ምስል የያዘ ነው። በቀጣዮቹ 5 ቀናት በየቀኑ የተለያዩ የደሴቱ ክፍል ድንኳን እየዘረጋን እናድራለን። አገልግሎቶች እዚህ እጅግ ውስን በመሆናቸው ማታ ማታ በባህር ዳርቻ ላይ እንተኛለን። መነጠል እዚህ የኑሮ አካል ነው። ነገር ግን ከእንቅልፍ ስትነቃ የምታየው ይህ ውብ እይታ ሁሉንም ነገር ያስረሳሃል። ሶኮትራ ላይ ከእንቅልፋችን ስንነቃ የተመለከትነው እይታ ይህ ነው። በአሸዋ ክምሮች አናት ላይ ሆነን ከፊት ለፊታችን የተዘረጋውን ሰፊ ውቅያኖስ በእውነት አስደናቂ ነው። ነጩ በረሃና ሰማያዊ ውቅያኖስ የሚገናኙበት ይህ መልክዓ ምድር በሚሊዮን ለሚቆጠሩ ዓመታት የባህር ሞገዶች ሲያዋቅሩት የቆዩት የተፈጥሮ ድንቅ ነው። እዚህ ማደር የተለየ ስሜት አለው። ምክንያቱም ዋና ከተማዋ ውስጥ ያሉት ሆቴሎች 5 ብቻ በመሆናቸው ነው። ስለዚህ አብዛኛው መንገደኛ እንደኛ በየቦታው መመሸጉ ግድ ይለዋል። ይህች በሶኮትራ ደሴት ላይ የምትገኝ ትልቅ ከተማ ናት። ዋና ከተማዋ ሃዲቦ በመምጣታችሁ በጣም ደስ ብሎናል። ይህች የሶኮትራ ዋና ከተማ ናት። ይህች ደሴት እጅግ ያልተለመደ የራሷ የሆነ ድንቆችና እንግዳ ነገሮች ያሉባት ናት። እዚህ የሚገኙት ነገሮች እጅግ ብርቅ ከመሆናቸው የተነሳ በአካባቢው ያሉ ነዋሪዎች እንኳን ምን ያህል ልዩ እንደሆነች አይገነዘቡም። የምንቆይበት ሆቴል ውብ የሆነውን የባህር ዳርቻ ለመመልከት የተመቸ ቦታ ነው። በጥንት ዘመን ይህ አካባቢ የአረብ የቤርሙዳ ትራያንግል ተብሎ ይጠራ ነበር። ነዋሪዎቹ ነፋስን የመቆጣጠርና መርከቦችን የማስጠም ኃይል አላቸው በሚል እምነትም ሶኮትራ የጂኖች ደሴት ትባል ነበር። አንዳንዶች እስከዛሬም ድረስ የዚህ ደሴት ሰዎች በዓለም ላይ እጅግ ኃያላን ጠንቋዮች እንደሆኑ ያወራሉ። ነገር ግን እውነታው ከዚህ የተለየ ነው። ይህ ቦታ የአረብ ባህር ከህንድ ውቅያኖስ ጋር የሚላተምበት ነጥብ ነው። ኃይለኛ የውሃ ሞገዶችና አደገኛ ሽክርክሪቶች ለዘመናት መርከበኞችን ፈትነዋል። የባህር ዳርቻዎችም አለታማ መሆኑ ብዙዎችን ግራ ያጋባል። ስለዚህ እውነታው አስማት ያለው በጠንቋዮች ወይም በአፈ ታሪክ ውስጥ አይደለም። እውነተኛው አስማት የምትመለከቱት በዚች ደሴት ልዩና ድንቅ ተፈጥሮ ውስጥ ነው። ወይዘሮ ሞና? አዎ ወይዘሮ ሞና ነኝ። እንዴት ነሽ? ደህና ነኝ፣ አመሰግናለሁ። ብዙ ቋንቋዎችን ትችላለች ብለህ ነበር አይደል? አዎ አረብኛና ሶኮትሪ የሶኮትሪ ቋንቋ ትችላለች። ይህ የአንቺ እርሻ ነው? አዎ ይህ እዚህ ሶኮትራ ውስጥ የሚገኘው እርሻዬ ነው።
በደሴቲቱ የሚገኙ ብዙ እጽዋት የመጥፋት አደጋ ስለተጋረጠባቸው ወይዘሮ ሞና እነርሱን በእርሻ ላይ ማልማት ጀመረች። እዚህ ያሉ ነዋሪዎች የሚናገሩት ሶኮትሪ የተባለ የሴማዊ ቋንቋ ነው። ይህ ቋንቋ ከአረብኛ የተለየና የራሱ የሆነ ነፃ ማንነት ያለው ነው። የሚገርመው ደግሞ ቋንቋው በጽሑፍ አይሰፍርም፣ የሚታወቀው በቃል ብቻ ነው። እንኳን በደህና መጡ ሚስተር ጆ። እነዚህ ሁሉ የሶኮትራ ምግቦች ናቸው። ይህ ሁሉ ባህላዊ የሶኮትራ ምግብ ነው። እውነተኛ የሶኮትሪ ድግስ ሁሉም ትኩስ ናቸው። ይህ በሶኮትራ ውስጥ ተምርን የሚጠብቁበት ባህላዊ መንገድ ነው። እንዲህ ነው የሚያቆዩት። ልክ እንደ ሀባብ ነው የሚመስለው። ተምር በበግ ቆዳ ውስጥ ተጠብቆ በዚህ መልኩ ነው የሚቀመጠው። የሶኮትሪ ተምር በበግ ቆዳ ውስጥ። አዎ ይህ የበግ ቆዳ ነው። እሺ እንጀምር፣ እንግባው። ጣዕሙ እንዴት ነው? ድንቅ ነው። ለምን በዚህ መንገድ ተጠብቁታላችሁ? ይህ ከሶኮትራ የቆዩ ባህሎች አንዱ ነው። ጣዕሙን የተሻለ ያደርገዋል ማለታችሁ ነው? የት እየሄድክ ነው እንግዳችን? ይህ ቤት ከ200 ዓመታት በላይ ያስቆጠረ ነው። ጤና ይስጥልኝ። ጤና ይስጥልኝ። ይህ የቤቱ ባለቤት ነው። እሳቸው ናቸው ያስተናገዱን። እንኳን በደህና መጣችሁ። እግዚአብሔር ይመስገን። አሁን ደግሞ በምድር ላይ በሌላ ቦታ የማይገኙትን እጅግ ብርቅዬ እጽዋት እንመለከታለን። ሳይንቲስቶችን ለዘመናት ያስደመመችው ደሴት ይቺ ነች። ይህንን የዛፍ ግንድ ተመልከቱ። የጠርሙስ ዛፍ ተብሎ ይጠራል። ምክንያቱም ይህ ግዙፍ ግንድ በውስጡ ውሃን አከማችቶ መቆየት የሚችል የተፈጥሮ ማጠራቀሚያ ነው። አሁን ደግሞ ወደ የድራገን ደም ዛፎች ደን እንገባለን። ከዛፉ ግንድ ውስጥ ቀይ ፈሳሽ ሲፈስ ስታዩ ትደነቃላችሁ። ይህ ዛፍ በዓለም ላይ በሌላ ቦታ አይበቅልም። ይህ ዛፍ ዝም ብሎ ተክል አይደለም። ከግንዱ ደም ይንጠበጠባል። ከግንዱ የሚወጣው ቀይ ሙጫ ለሺህ ዓመታት ያህል ለሕክምና አገልግሎት ሲውል ቆይቷል። አስቡት፣ ይህ ሁሉ ምስጢር የሚገኘው ከዚህ ዛፍ ነው። ሶኮትራ ለየመን ያላት ዋጋ ትልቅ በመሆኑ የገንዘብ ዋጋቸው ላይ የዚህን ድንቅ ዛፍ ምስል አትመውበታል። አሁን በምስሉ ላይ የምታዩቸው በዓለም ላይ እጅግ ብርቅዬ የሆኑት የጠርሙስና የድራገን ደም ዛፎች ናቸው። አንዴ ከዚህ ደሴት ከወጣን በኋላ መላውን ዓለም ብንዞር እንኳ እነዚህ ዛፎች ዳግም አናገኛቸውም። እነርሱን ለማየት የግድ ወደዚህ ምድር መመለስ አለብን። በሶኮትራ 60 ሺህ ገደማ ሕዝብ ይኖራል። ምንም እንኳን ለዘመናት ከቀረው ዓለም ተነጥለው ቢቆዩም አሁን ግን የስታርሊንክ ኢንተርኔት በየቦታው ገብቷል። በቴክኖሎጂና በተፈጥሮ መካከል ባለችው በዚህ ደሴት ዋሻ ውስጥ የሚኖር አንድ አስገራሚ ሰውም አግኝተናል። ጤና ይስጥልኝ፣ እንዴት ነህ? ደህና ነኝ። እሱ በዚህ ደሴት ላይ በጣም ታዋቂው ሰው ነው። በዚህ ዋሻ ውስጥ ለምን ያህል ጊዜ ኖረሃል? በትክክል አላውቀውም። ያደግኩት እዚሁ ዋሻ ውስጥ ከቤተሰቦቼ ጋር ነው። ዓመታት አለፉ። አባቶችም እዚህ ይኖሩ እንደነበር ነግረውኛል። በዋሻ ውስጥ የሚኖሩ ብዙ ሰዎች ነበሩ። ከባህሩ የሚያገኟቸውን አሳዎችና ሌሎች የባህር ምግቦችን እየተመገቡ ይኖራሉ። አሁን በአምላክ ቸርነት 64 ዓመቴ ነው። ደሴቱ ውስጥ አደገኛ አውሬዎች ስለሌሉበት በጣም አስተማማኝ ናት። ታዲያ ወንጀል የለም ማለት ነው? በፍጹም የለም። ሌሊት ሊሰርቅ የሚመጣ ሰው የለም። ይህ ለኔ፣ ይህ ደግሞ ለአንተ። እግዚአብሔር ይመስገን። በመምጣትህ ደስ ብሎኛል። አሁን አንተ የዚህ ቦታ መለያ ወይም ላንድማርክ ሆነሃል። አላውቅም። ከማህበራዊ ሚዲያና ከቲክቶክ በፊት ማንም አያውቀኝም ነበር። አሁን ግን ወደዚህ የሚመጣ ቱሪስት ሁሉ አንተን መጎብኘት አለበት። ባይገርምህ፣ አዎ፣ እዚህ አካባቢ ሰፍሮ የሚያደርሰው ሁሉ ሊጠይቀኝ ይመጣል። ከባህሩ አሳ እያጠመድክ ትመገባለህ? አዎ፣ ምስጋና ለአምላክ ይሁን። ሶኮትራ ዝም ብሎ የቱሪስት መዳረሻ ብቻ አይደለም። የሰው ልጅ ጣልቃ ገብነት ባይኖር ኑሮ ምድር ምን ልትመስል እንደምትችል የሚያሳይ ህያው ምስክር ነው። አሁን ደግሞ በደቡብ አሜሪካና በአፍሪካ መካከል ወደምትገኝ እጅግ ርቀው ከሚገኙና ተገልለው ከሚኖሩ ደሴቶች ሁሉ ወደሚበልጠው መዳረሻ እናመራለን። በደቡብ አትላንቲክ ውቅያኖስ ጥግ የምትገኘው ይህች ደሴት ቀደም ሲል ለብሪታንያ መርከቦች ማረፊያ ነበረች። የሲዩዝ ካናል ከመከፈቱ በፊት በህንድና በብሪታንያ መካከል የሚጓጓዙ ዕቃዎች በዚህ ያልፉ ነበር። ያ ሚናዋ ሲያበቃ ግን ወደ ተፈጥሯዊ እስር ቤትነት ተቀየረች። ለ5 ክፍለ ዘመናት ያህል ተገላ ከቆየች በኋላ ወደ ደሴቲቱ የሚደረጉ በረራዎች በ2017 ተጀመሩ። ያ ረጅም መገለል በሳምንት አንድ ጊዜ በሚደረግ በረራ ተሰበረ። ነገር ግን እስከ ዛሬ ድረስ በረራዎች የሚመጡት ከአንድ መነሻ ብቻ ነው። እሱም ደቡብ አፍሪካ ነው። አየር ማረፊያው ልክ ከአለት ተፈልፍሎ የተሰራ ይመስላል። እጅግ ይገርማል። እንኳን ወደ ቅድስት ሄሌና ደሴት በደህና መጣችሁ። እዚህ ስንደርስ ልክ ጨረቃ ላይ ያረፍን ያህል ነው የሚሰማን።
አብዛኞቹ የቅድስት ሄሌና ነዋሪዎች የሚኖሩት ጀምስታውን በተባለች አነስተኛ ከተማ ውስጥ ነው። በዓለም ላይ እጅግ ተገልለው ከሚኖሩ ከተሞች አንዷ በሁለት ግዙፍ ተራሮች መካከል ተቀርቅራ ከውቅያኖስ ዳርቻ ላይ የተተከለች እንደ ምሽግ የምትታይ ድንቅ ከተማ ናት ጀምስታውን። የደሴቲቱ ሕዝብ ብዛት 5000 ብቻ ነው። የራሷ የሆነ ገንዘብ ቢኖራትም ከደሴቲቱ ውጭ ምንም ዋጋ የለውም። ስለዚህ የብሪታንያ ፓውንድ እዚህ በብዛት ጥቅም ላይ ይውላል። ጀምስታውንን ስትመለከቷት ጸጥታዋ ይገርማል። እዚህ አንድ የተለየ ባህል አለ። ሁሉም ሰው እርስ በርስ ይተዋወቃል። እያንዳንዱ ሰው ሲገናኝ ሰላምታ ይለዋወጣል። የቤተሰብ ያህል ቅርብ ናቸው። ከተማዋ በሁለት ተራሮች መካከል ስትጠለል የሰዎችን ድምጽ ከመስማት ይልቅ የባህሩን ሞገድ ድምጽ መስማት ይቀላል። ይህች ቦታ ቀደም ሲል ተፈጥሯዊ እስር ቤት ነበረች። ሰዎችን ከዓለም አግልለው የሚያስሩባት የአፍሪካና የደቡብ አሜሪካን ግዙፍ ውቅያኖስ መሃል ተቀምጣ የምትገኝ ደሴት ናት። ይህንን መገለል ማሰብ እንኳ ይከብዳል። ነገር ግን እዚህ አካባቢ ከዚህም በበለጠ ሁኔታ ከዓለም የተገለለች ሌላ ደሴት አለች። ቅድስት ሄሌና የብሪታንያ የባህር ማዶ ግዛት ስትሆን በብሪታንያ በሚሾም ገዢ የምትተዳደር ደሴት ናት። ይህው አስተዳደር ከቅድስት ሄሌና በበለጠ ርቆ የሚገኝና እጅግ የተገለለ ሌላ ደሴትም ያጠቃልላል። ወደዚያ ለመድረስ በመርከብ ብቻ 15 ቀናት ይፈጃል። በጀምስት በዓለም ላይ ካሉ እጅግ ብርቅዬና ውድ ከሚባሉ የቡና ፍሬዎች አንዱ እዚህ እንደሚገኝ ይነገራል። ከ300 ዓመታት በላይ በተመሳሳይ የጥንታዊ አሰራር ሲመረቱ የቆዩ ሲሆን ምርቱም ወደ ብሪታንያ ይላካል። ከኋላ የምታዩት ይህ ደረጃ ደግሞ ለጎብኚዎች እንደ አንድ ፈተና የሚታይ ነው። ወደዚህ ደሴት የመጣ ሰው ሁሉ ይህንን ፈተና ማለፍ ግድ ይለዋል። እኔም ቀርቤዋለሁ። አሁን የቆምኩበት በታሪክ ውስጥ የአውሮፓን ካርታ እንደፈለገው በቀየረው በፈረንሳዩ ንጉሠ ነገሥት ናፖሊዮን የመጨረሻ መኖሪያ ነው። ናፖሊዮን የኖረው በዚህ ትንሽ ክፍል ውስጥ ነበር። በወቅቱ መላዋ ደሴት እንደ አንድ ግዙፍ እስር ቤት ነበር የምትታየው። ምክንያቱም በጣም የተገለለችና ከየትኛው ምድር እጅግ የራቀች ናት። በ2015 ብሪታንያ ናፖሊዮንን ወደዚህ የሰደደችው በዚህ መገለሏ ምክንያት ነው። ከበኋላ የምታዩት የናፖሊዮን የመቃብር ቦታ ነው። ነገር ግን የናፖሊዮን አጽም አሁን እዚህ የለም። ወደ ፓሪስ ሙዚየም ተዘዋውሯል። ናፖሊዮን የታሰረበት ይህ ቦታ ምናልባትም በዓለም ላይ እጅግ ውብ እስር ቤት ሊባል ይችላል። ይህች ደሴት ለዛሬዋ ዝናዋ የምትበቃው በታሪኩ ውስጥ እንደ እስረኛ ቁጥር 1 ለሚጠቀሰው ለናፖሊዮን ነው። የእግር ጉዞውን የምንጀምረው ተልባ በሚበቅልበት የኬንስ አካባቢ ነው። ይህ ዘወትር እሁድ የሚካሄድ የቱሪዝም ፌስቲቫል ነው። እዚህ የሚኖሩ ሰዎች መገለሉንና ጸጥታውን ይወዱታል። ከነዋሪዎቹ መካከል አንዷ የብዙ ዘሮች ድብልቅ ነኝ ብላ ስትነግረኝ የደሴቱ የሰው ልጅ ታሪክ ምን ያህል የተለያየ እንደሆነ ገባኝ። በደሴቱ እግር ኳስ የለም፣ ክሪኬት ነው የሚታወቀው። የሆነ ነገር ከተፈጠረም ሁሉም ሰው ባንዴ ይደርስበታል። እዚህ ህይወት በጣም ነፃ ናት። ሩጫ የለም። ከኋላችን አፍሪካና ደቡብ አፍሪካን አቅፈን በውቅያኖስ መሃል ተቀምጠናል። ምናልባትም ዓለም ከጫጫታው ርቆ መተንፈስ ሲፈልግ ወደዚህ አይነት ጸጥታ መምጣት ያስፈልገው ይሆናል። ቅድስት ሄሌና ላይ የነበረን ቆይታ በዚህ አበቃ። ጉዟችንም እዚህ ይደመደማል። ሃይማኖት ምን አለ ነበሩ?